ትሆን ዘንድ ነበርና በጣም በሚያሳፍር ሁኔታ የለማውን ነገር ሁሉ ጥሩ የሚባለውን ነገር ሁሉ አሁን የኛ ነው የሚል አይነት ስግብግብ የሆነ መንፈስ ያየን ነው እና በሸዋ ማዕቀፍ ውስጥ ይወድቃል። ሸዋ የአማራ ግዛት ነው ነበር። ግን ዛሬ ነባራዊ ሁኔታ አይተን እንከራከር ምንል ከሆነ አዲስ አበባ የህዝቦቿ አይኗሪዎች ነች። የአንድ ህዝብ ብቻ ተብላ የምትወሰን አይደለችም። በዚህ አግባብ አብረን እንኖራለን። ይሄን አልቀበልም ማለት ግን ጥፋትን መጋበዝ ጦርነትን መጥራት ስለሆነ ሁሉም የኢትዮጵያ ህዝቦች ተባብረው የሚያወግዙት ይሆናል። አዲስ አበባ ደሴት አይደለችም። ደሴት እንኳ የሚኖርበት ሀይቅ አለው ወይ ደግሞ ባህር አለው። ዳህላክ የምትኖርበት የቀይ ባህር ነው የሚባለው። ቱሞር ኦር በህንድ ውቅያኖስ ውስጥ ነው የምትገኘው። አዲስ አበባ ደሴት እንኳ ብትሆን እሷም የሆነ ሀገር ውስጥ ነው ያለችው ወይ ደግሞ የሆነ ክልል ውስጥ ነው ያለችው። ይህንን እውነታ ያለመቀበል፣ ይህንን እውነታ ያለመረዳት ወይ ደግሞ እያወቁ ችግሮችን ለመፍጠር ብቻ የሚደረግ ጉዳይ ካልሆነ ባሻገር የአዲስ አበባ ነገር የሚያጨቃጭቀንም የሚያከራክረንም ነገር አይመስለኝም። ሁሉም የእናንተ ምቾት ታሳቢ ማድረግ የሚንቀሳቀሰው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ 40% ከፍለው ቀሪውን 60% ለ3 ዓመት የፎይታ ጊዜ በኋላ የሚከፍሉበትን ልዩ ዕድል አመቻችተናል። ይህ መገናኛ ጫካ ፕሮጀክት አጠገብ የሚገኘው ሳይታችን ከባለ 1 እስከ ባለ 3 መኝታ የቤት አማራጮችን ይዟል። ባለ 1 መኝታ 2.7 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 2 መኝታ 4 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 3 መኝታ 5.9 ሚሊዮን ብር ከፍለው ቀሪውን ቤቶን ሲረከቡ ይከፍላሉ። በተጨማሪም ሳር ቤት አደባባይ እንዲሁም ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን እንጠብቆታለን። ያሉን ጥቂት አማራጮች ብቻ ስለሆኑ ይፍጠር። ይህ መሰረታዊ ችግሩ ኢትዮጵያ አሁን ባለችበት ደረጃ ሀገሪቷን ወደ ትክክለኛ ዲሞክራሲ የመቀየር ጌም ላይ ነው ያለነው። ለምን የዚህ አዲስ አበባን ጥያቄ ችግር ውስጥ ወይ ደግሞ ጥያቄ ሆኖ እንዲመጣ ያደረገው ምንድነው ብለን ስናይ አንድ ወይ ታሪክን በታሪክ ላይ የተመሰረተ እውነታን ያለመቀበል ወይ ደግሞ ከታሪክ አልፈን ደግሞ በህገ መንግስቱ ራሱ ያለውን ህገ መንግስቱ ያስቀመጠልንን ወይ ደግሞ ህገ መንግስቱ የተረቀቀበትን ጉዳይ ያለመቀበል ጉዳይ ነው። ከዚህ ሌላ ምንም ነገር የለውም። አዲስ አበባ ደሴት አይደለችም። ደሴት እንኳ የሚኖርበት ሀይቅ አለው ወይ ደግሞ ባህር አለው። ዳህላክ የምትኖርበት የቀይ ባህር ነው የሚባለው። ቱሞር ኦር በህንድ ውቅያኖስ ውስጥ ነው የምትገኘው። አዲስ አበባ ደሴት እንኳ ብትሆን እሷም የሆነ ሀገር ውስጥ ነው ያለችው ወይ ደግሞ የሆነ ክልል ውስጥ ነው ያለችው። ይህንን እውነታ ያለመቀበል፣ ይህንን እውነታ ያለመረዳት ወይ ደግሞ እያወቁ ችግሮችን ለመፍጠር ብቻ የሚደረግ ጉዳይ ካልሆነ ባሻገር የአዲስ አበባ ነገር የሚያጨቃጭቀንም የሚያከራክረንም ነገር አይመስለኝም። ኦሮሚያ ውስጥም ብትሆን ኦሮሚያ የኢትዮጵያ አካል ነች፣ ኢትዮጵያ ነች። ይህን ደግሞ ህገ መንግስቱ በትክክል ያስቀመጠው ጉዳይ ነው እና ወይ ህገ መንግስቱን እናፍርሰው ወይ ደግሞ ያንን ታሪኩን ቀይረን ያሉትን የክልል አደረጃጀቶችን በሌላ መንገድ እንቀይረው ከማለት የመጣ ባሻገር የሚያጣይቀን ጉዳይ አይመስለኝም። ከክልሎች ጋር ያለውንም ትክክለኛ ህገ መንግስታዊ ስርዓቶች አስቀምጦታል። ኦሮሚያ የራሷ ክልል አላት። አዲስ አበባ የራሷ መስተዳደር አላት። በአዲስ አበባ ማስተዳደርና በኦሮሚያ ክልል መካከል ያለው የተለያየ ጁዲሻሪ ሲስተም ውስጥ ነው ያሉት። ሶ ይሄንን አንደኛው ወደ ሌላኛው ወደዚህኛው የመምጣት እንትኑ ከህገ መንግስቱ ውጪ እጁን አስረዝሞ አዲስ አበባ ክልል ወደ ኦሮሚያ ክልል የሚገባ ከሆነ ከህግ ውጪ ከሆነ ያንን ህጋዊ ማድረግ ብቻ ነው ይመስለኛል። ይሄ ነው ችግሩ። እሺ አመሰግናለሁ አቶ በለጠ። ያው አቶ አሚን እንዳነሱት እንግዲህ ሰሞነኛው አዲስ አበባ ላይ ያለው ግጭት ታሪክ ያለውን እውነታ አለመረዳት ወይ አለመቀበል፣ ሁለተኛው ነገር ደግሞ ህገ መንግስቱ ላይ የተቀመጠው ነገር እውቅና ካለመስጠት የመነጨ ነው የሚልን ነገር አንስተውልናል። እርሶስ እንዴት ተመለከቱት? ምንድነው የግጭቱ መንስኤ ነው ብላችሁ ያያችሁት? ጥሩ እንግዲህ ታሪክና ህገ መንግስትን ሪፈር ማድረግ ካለብን የአዲስ አበባ ባለቤትነት ጥያቄ ሲነሳ እነዚህን ምን ጠቅስ ከሆነ
እንግዲህ ማን ባለቤትነት ይገባዋል የሚለው ግልጽ ሆኖ መውጣት የሚችል ነው። ብዙም ያከራክርም አይመስለኝም። በቅድሚያ ማለት የምፈልገው ግን የኦሮሞ ልሂቃን የአባቶችን ታሪክ ማክበር መቻል አለበት። በጎውንም ጥፋቱንም ሁሉንም አፕሪሼት አድርጎ መቀበል መቻል አለበት። ያን ማድረግ አለመቻል፣ ለመቀበል አለመፍቀድ ነው ለዛሬውም ጥፋት ሀገራችን እየዳረጋት ያለው። እንግዲህ የኢትዮጵያ ሕዝብ ግፍና መከራ ወድቆበት ባለፉት 27 ዓመታት ያንን ለመቀየር ከፍተኛ የሆነ ትግል አድርጓል፣ መስዋዕትነትን ከፍሏል። በዚህ ትግል ውስጥ የአማራ ሕዝብ ሰፊ የሆነ መስዋዕትነትን ከፍሏል። እናም እንዲመጣ እንፈልግ የነበረው የእኩልነት ፍትህ የሰፈነባት ኢትዮጵያ እንድትሆን ሕዝብ ለሕዝብ ግንኙነቱ በጣም የተሻለ ደረጃ ላይ ደርሶ ሀገራችን በሁሉም ረገድ የተሻለች ትሆን ዘንድ ነበርና በጣም በሚያሳፍር ሁኔታ የለማውን ነገር ሁሉ ጥሩ የሚባለውን ነገር ሁሉ አሁን የኛ ነው የሚል አይነት ስግብግብ የሆነ መንፈስ እያየን ነው። እንግዲህ ታሪክን ካየን ታሪክ ስንል አፈ ታሪክ አለ፣ የተጻፈ ታሪክ አለ። የትኛው ሞር ክሬዲብል ነው? እሱን እንግዲህ በሁለቱም ረገድ እኛ መከራከር እንችላለን። ሰፊ የሆነ የታሪክ ድርሳናቶች አሉን። ትናንትን የምናስታውስበት አዲስ አበባና ዙሪያዋ በማን እንደተቆረቆረች ከዛም በፊት ቀደም ብሎ ለረጅም ዘመናት የአስተዳደር መልኩ ምን ይመስል እንደነበር ታሪኩ አጠቃላይ የሚዘክሩ መጽሐፍቶች አሉ። እነሱን እንግዲህ ወይ መቀበል ነው ወይ መካድ ነው። ታሪክ የሚጀምረው በአጼ ምኒልክ ዘመነ መንግስት አይደለም። ከዛም በፊት ለሺህ ዘመናት ወደ ኋላ የሚዘረጋ የታሪክ ሂደት አለና ዛሬ አዲስ አበባ የምንላት ትናንት በአጼ ዳዊት ዘመን በረራ የሚባል ስያሜ ነበራት ስልጣኔ መዲና መናገሻ ነበረች። ያኔ በዚህ አካባቢ እንግዲህ አማራ ነበር። ከአማራም ውጭ ሌላ ዛሬ የማይገኙ ህዝቦች ነበሩ። ትግሬ ኦርጂ ነበሩ፣ ዛሬ በኦሮሞ የተዋጡ። ጋፋት ህዝብ የጠፋ ነበር። ዛሬ ሸዋ የምንለውም በሸዋ ውስጥ የሚገኝ ኦሮሞም ኦሮማይዝድ የተደረገ አማራ እንደሆነ እዚህ ላይ እኛ ብዥታ የለብንም። አማራ ነው። ታሪኩን ወደ ኋላ መፈለግ ካለበት አማራ ሆኖ ራሱን ያገኘዋልና አዲስ አበባን ስናይ እንግዲህ በሸዋ ማዕቀፍ ውስጥ መታየት አለበት። ዛሬ ስለ ትናንት አንስተን እንከራከር የምንል ከሆነ ዞሮ ዞሮ አሸናፊዎቹ በግልጽ እኛ ሆነን እንደምንወጣ ግልጽ ነው። ሪፈረንሳችንም እንግዲህ አማራ የጻፈው ታሪክ አመኔታ ካጣ ፈረንጅ የጻፈው በጣም ሰፊ የሆነ የታሪክ መዛግብት አሉና እነሱንም ሪፈር አድርገን መከራከር እንችላለን እና በሸዋ ማዕቀፍ ውስጥ ይወድቃል። ሸዋ የአማራ ግዛት ነው ነበር። ግን ዛሬ ነባራዊ ሁኔታ አይተን እንከራከር የምንል ከሆነ አዲስ አበባ የህዝቦቿ ነዋሪዎቿ ነች። የአንድ ህዝብ ብቻ ተብላ የምትወሰን አይደለችም። በዚህ አግባብ አብረን እንኖራለን። ይህን አልቀበልም ማለት ግን ጥፋትን መጋበዝ፣ ጦርነትን መጥራት ስለሆነ ሁሉም የኢትዮጵያ ህዝቦች ተባብረው የሚያወግዙት ይሆናል። ምናልባት ግን ስለምንመጣበት በኋላ ላይ እሱን እንደው አሁን ሰሞነኛ የተነሳው ብዥታ፣ አለመግባባቶች፣ እዚህም ህዝብ መግለጫ የሚያወጣበት እዛም ሰላማዊ ሰልፍ የሚጠራባቸው ሁኔታዎችን የፈጠረው ነገር ምንድን ነው? እሱን ላይ እንመጣበታለን ማለት ነው። አዎ እንግዲህ ምን መሰለህ፣ ህዝቡ የተፈጠረው መልካም ነገር በመደመር እሳቤ የመጣ አዲስ ቀና የሆነ መንፈስ መተማመን የተፈጠረበት ጊዜ ነበር። እንግዲህ ባልታወቀ ምክንያት ወይ ለህዝብ የሚያስቡ ለሀገር የሚያስቡት የኦሮሞ ልሂቃኖች ወደ ፖለቲካው አልመጡ ወይም የመጡት ጥቂት ናቸው፣ ተሸንፈዋል። ግን ደግሞ በጣም አግሬሲቭ የሆነ ሁሉንም የኔ የሚል የሌላውን ስፔስ የሚክድ አላቅም የሚል በጣም ቁጡ የሆነ ኃይል አለና ይህ መገራት መቻል አለበት። ይሄ ባለመሆኑ እንግዲህ ለገጣፎ ላይ የተፈጠረውን አሳፋሪ ድርጊት እናያለን። ለዛም ማስተባበያ ሳይሆን ትክክል ያደረግነው እሰየው እናደርገዋለን እኛ እና እነሱ የሚል ፋሺስቲክ የሆነ ዳይኮቶሚ በህዝቦች ላይ ይዘው በሚዲያ ጭምር ኦፊሻሎች ተናግረዋልና ይሄ ህዝባዊ ቁጣን ፈጥሯል። አዲስ አበባ የሁሉም ነች፣ የነዋሪዎቿ ነች። ያን ግን የሚክድ አንድ ኃይል ስለመጣ በግልጽ ወደፊት እየመጣ መንግስታዊ መልክን ይዘው እያየን ስለሆነ ይሄ ህዝቡን አስቆጥቶት አሁን የምንፈጥረው የምናየው ነገር
አመሰግናለሁ። እሺ አቶ አበበ እንትን ነው ስፔሲፊክ እና አርጋትና እቺ ሰሞነኛ የችግሯን መነሻናያትና በዲቴል እንገባበታለን። ሌላውን እስቲ እሱ ላይ ሐሳብ ይስጡኝ። እንግዲህ እኔ ከሁለቱ ወንድሞቼ ትንሽ ለየት ያለ እንትን አለን። እኛ የዚህ ችግር ምንጭ ነው የምንለው የፌዴራል ስርዓቱ በዘርና በቋንቋ ላይ የመመስረቱ ጉዳይ ነው ከመነሻው። ይሄ የኔነት እንትኑ እየገነገነ የመጣውም ከዚህ የተነሳ ነው። ትናንትና እጅግ በጣም በጠበቀ የፍቅር ግንኙነት ውስጥ ይኖሩ የነበሩ ኢትዮጵያውያን ዛሬ መገፋፋት ላይ ድረስ ነው። ይሄ መንግስቱ የተቋቋመበት ፌዴራል መንግስቱ የተቋቋመበት ቤዙ የቋንቋና የዘር መሆኑ የፈጠረው ችግር ነው፣ የወለደው ያመጣው ችግር ነው። ለዚህም ነው የፌዴራል ስርዓቱ በሚገባ አሜንድ መደረግ አለበት። መታየት የሚገባቸው ጉዳዮች አሉ። እኛ ይህን ስንል የፌዴራል ስርዓት አያስፈልጋት የሚላሉ የአንድነት ፖለቲካን የሚያቀነቅኑ ሰዎች ነው። የፌዴራል ስርዓትን የጀመረችው ኢትዮጵያ አይደለችም፣ ሌሎች ዓለሞችም አሉ። ስለዚህ ከፌዴራል ስርዓቱ ተነስተን ስንመጣ ሁሉም የየራሱን አጥር ሰርቶ ይሄ የኔ መሬት ነው፣ ይሄ የኔ ምድር ነው፣ እዚህ ላይ አንተ እንደፈለክ ማዘዝ አትችልም የሚለው ነገር እየገነገነ መጣ። አዲስ አበባ ደግሞ የአዲስ አበባ ጥያቄ አሁን ነው ሞር ገንግኖ ደግሞ መጣ። ያው ቅድም ከዚህ ከለውጡ በኋላ ጥሩ የመደመር እሳቤ ኖሮ ሰዎች እንትን ባሉበት ሰዓት ላይ ይሄ ነገር ሌላ እሳት ሆኖ ነው የወጣው። ይሄ አንደኛ ደሊብሬትሊ ችግር ለመፍጠር የሚንቀሳቀሱ ሰዎች እንዳሉ ማሳያ ነው የሚሆነው። በቃ ይሄ ለምን ለውጡ ለምን አልተረጋጋም የሚሉ አካላት ከኋላ ያሉ ይመስለኛል። እነማን የሆኑ ይሄን ስፔሲፊክ አድርጎ መናገር አይቻልም። ነገር ግን የማንነት ጥያቄ አዲስ አበባ የኢትዮጵያውያን ናት፣ የኢትዮጵያውያን መሰባሰቢያ ናት። ብሔር ብሔረሰቦችን የምናገኘው አዲስ አበባ ላይ ነው። ህገ መንግስቱም ላይ እኮ መሬት የመንግስትና የህዝብ ነው ይላል። የመንግስትና የህዝብ ከሆነ የከሌ መሬት ነው፣ የዚህ ብሔር መሬት ነው ይሄ ተብሎ ተቆርሶ የሚሰጥ ነገር የለውም። ስለዚህ አንድ አካባቢ ላይ የሚኖር ህዝብ የዛ ህዝብ ነው። አዲስ አበባ እኮ ከሀገር አይደለም የአፍሪካ መዲና አድርገን የምንወስዳት ናት። እንደው ጠበን መተን የአዲስ አበባ የኔነት መገንገን ነበረበት። የአፍሪካ ዋና ከተማ ናት እያል ትልልቅ የዓለም ድርጅቶች ቢሮዎች ያሉባት ከተማ ናት እያል የአፍሪካ መዲና ናት እያል ይሄን ትልቅ ስፍራ ሰጥተን ወርደን ታች ሰፈር ውስጥ ጠበን ጎጥ ውስጥ ጠበን ደግሞ አዲስ አበባ የዚህ ብሔር ናት፣ አዲስ አበባ የዚህ ብሔር ናት ብለን ምንም የሚያቋስለን ነገር የለም። አዲስ አበባ እኔ የታሪክ መፈተሹን ተተነው ነው ቅድም ወንድሞቼ እንዳሉት ታሪኩን ለባለ ታሪክ እንተው ለታሪክ ባለሙያዎች እንተውና አሁን ባለው እንደ ሰብአዊ ፍጡር ስናስበው አዲስ አበባ የኢትዮጵያውያን ሁሉ ከተማ ነች። ይሄን አምነን መቀበል ነው ያለብን። የሀገሪቱም ዋና ከተማ ናት፣ መናገሻ ከተማ ናት። ባለፉት የታሪክ ዘመናት በርካታ መናገሻዎች ነበሩን እኮ። አሁን ደግሞ ማዕከላዊ መንግስቱ ተሰብስቦ አዲስ አበባ ላይ ዋና ከተማ አድርጎ ህዝብን እየመራ ነው ያለው። ያለፉት ነገስታትም አዲስ አበባን ዋና ከተማ አድርገው ነው ሲመሩ የነበሩት። ዛሬ ላይ ይሄንን ኢሹ ማንሳት ተገቢ ነው። ይሄ ነው ወይ አሁን ኢትዮጵያን ይመጥናሉ? ይሄ የአዲስ አበባ የማንነት ጥያቄ ተነስቶ በሱስ መሻኮታችን ኢትዮጵያን የሚመጥን ጉዳይ አይደለም። ኢትዮጵያዊነትንም የሚያንኳስና ዝቅ የሚያደርግ ጉዳይ ነው። ስለዚህ በእኛ ሀሳቤ አዲስ አበባ የኢትዮጵያ ህዝብ የሁሉም መዲና ናት። ብዙ በርካቶች በቀን በሚሊዮን የሚቆጠር የኢትዮጵያ ብሔር ብሔረሰቦች እየገቡ የሚወጡባት ከተማ ናት። ይሄን አምነን መቀበል ያለብን። እሺ፣ አመሰግናለሁ። እስቲ ለአቶ በለጠ አንድ ጥያቄ ላንሳ። ያው እንደሚታወቀው እንግዲህ ሰሞነኛው ግጭት ያው እኔ ነገሩን እያጠበቅኩት ልምጣ በጣም በልኪ እንዳይሆንብን፣ ለገጣፎ ላይ ችግር ነበረ። ከለገጣፎ ወዲህ ደግሞ የኮንዶሚኒየም እጣ ወጣ። የኮንዶሚኒየም እጣ ሲወጣ በተለይ ኮዬ ፈጬ ላይ ለደረሳቸው ሰዎች እጣው ተነግሮ በማግስቱ ይመስለኛል ካልተሳሳኩኝ ተቃውሞ ተነሳ። ኮዬ ፈጬ ኦሮሚያ ክልል ውስጥ ስለሆነ ያለው መግባባት ላይ ባልተደረሰበት ሁኔታ እጣው ሊተላለፍ አይገባም የሚል ተቃውሞ ተነሳ ማለት ነው። አይ ቲንክ እሱ ይመስለኛል አሁን በጣም ነገሩን በጣም አጋግሎት ያለው ማለት ነው። እና እዛ ላይ ስንመለከት ይሄ የወሰን አለመካለሉን ነው የሚያሳየውና የአዲስ አበባ ወሰን ኮዬ ፈጬን አያጠቃልልም ከሚል ነው የኦሮሚያ መንግስት መግለጫም አውጥቶበታል። ስለዚህ እዚህኛው ላይ ምንድነው ያለው አስተሳሰብ እርሶ ጋር? በመጀመሪያ ደረጃ እንግዲህ ከተማ ሲስፋፋ ከተማ ያድጋል። ሲስፋፋ ሰዎች አርሶ አደሮች መፈናቀላቸው የሚቀር አይሆንም። እንደዛ ሲሆን ደግሞ በህግ አግባብ የሚገባቸውን ካሳ ማግኘት መቻል አለባቸው። ይሄ የፍትህ ጥያቄ ነው፣ ማንም የሚደግፈው ነው።
ግን ደግሞ አዲስ አበባን ኮየ ፈጬ አዲስ አበባ ናት የኦሮሚያ የሚለው እንግዲህ የአዲስ አበባ መስተዳድር እንትን ሪፈር ማድረግ በቂ ይመስለኛል። 6 ዞን አላት፣ 28 ወረዳዎች አሉ፣ 328 ቀበሌዎች፣ 305ቱ የከተማ 23ቱ የገጠር ቀበሌዎች ናቸውና ከነዛ ውስጥ አንዷ ኮየ ፈጬ ነች። እንግዲህ ወሰኑ በትክክል አልተሰመረም ከሆነ የትናንት ሊሰራ ይገባ የነበረ ግን ሳይሰራ የቆየ ዛሬ ችግር ሆኖ የተፈጠረ ጉዳይ ነው። የተፈናቀሉ አርሶ አደሮች ልጆቻቸው መጠለያ ማግኘት አለባቸው። ይሄ ብዙ የሚያከራክረን ጉዳይ አይሆንም። ግን ደግሞ በእነሱ ስም ዛሬም ቢሆን ቤት እያገኘ ያለው እየተቀራመተ ያለው ራቅ ካለ የኦሮሚያ ቦታዎች የመጡ ቄሮ የሚባሉ ቤት እየሰበሩ የሚገቡ እነሱ ናቸው እንጂ ገበሬዎቹ ተፈናቅለው ከነበር አው ተፈናቅለዋል። ከተማ ሰፋ ይፈናቀላሉና ተገቢውን ካሳ ማግኘት እንዳለባቸው ዛሬም የሚካድ ጉዳይ አይሆንም። ግን ደግሞ ቅድም ባየነው ልክ ነው መመርመር ያለብን። በዚህ ደረጃ አግሬሲቭ ሆኖ የሚመጣ ኃይል ካለ ትናንትን ማስታወስ መቻል አለበት። እንዲያስታውስም እኛ አበክረን እንሰራለን። ኮየ ፈጬ አካባቢ ያለው በአዲስ አበባ ዙሪያ ያለው በሸዋ ዙሪያ ያለው አጠቃላይ ህዝብ ትናንቱን ቆፍረን እናውጣ ካልን ከአማራ ውጭ ሌላ ሆኖ አይገኝም። ኦሮማይዝድ የተደረገ በታሪክ ሂደት ማንነቱን ያጣ የማንነት ክደት የተፈጸመበት ህዝብ ነው ያለውና የኮየ ፈጬም አካባቢ ገበሬ ከዚህ ውጭ ሊሆን አይችልም። ግን እሱ ወደፊት ሊያራምደን ስለማይችል ዛሬ ባለው ነባራዊ ሁኔታ ተነስተን ፖለቲካችንን መስራት መቻል አለብን። ማንም እየመጣ ከየትም የአዲስ አበባን ህዝብ የሚያስደነግጥበት ውጣ የሚልበት ይሄ በጣም አስነዋሪ አሳፋሪ የሆነ የኦሮሞንም ህዝብ የማይመጥን ጉዳይ ስለሆነ የኦሮሞ ህዝብ ከሌሎች ኢትዮጵያውያኖች ጋር ተባብሮ ይህን ጉዳይ አውግዞ ወደፊት የሚያራምደንን ፖለቲካ ማስላት መቻል አለበት። ይሄን ነው የምለው። እሺ፣ አመሰግናለሁ። አቶ አሚን የኢፌዴሪ ህገ መንግስት አንቀጽ 49 ላይ አንድ ሀሳብ አለ። በተነሳው ላይ ሀሳብ መስጠት ይችላሉ። እሱ እንደተጠበቀ ሆኖ ግን የኢፌዴሪ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል የአገልግሎት አቅርቦት ወይንም የተፈጥሮ ሀብት አጠቃቀምና የመሳሰሉ ጉዳዮችን በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሀል የሚገኝ በመሆኑ የሚነሱ ሁለቱን የሚያስተዳድሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቅለታል፣ ዝርዝሩ በህግ ይወሰናል የሚል ሀሳብ አለ። እንግዲህ ቅድም የኮየ ፈጬውን ያነሳውታል። የግጭት አንድ ቁርሾ የሆነበት የለገጣፎ ኬዝ አለ። እሱ እንደተጠበቀ ሆኖ ግን የኦሮሚያ ክልላዊ መንግስት ደግሞ ከአዲስ አበባ ላይ ልዩ ጥቅም ይገባኛል የሚል ነገር አለው። እስቲ ልዩ ጥቅም ላይ ሀሳብ ይስጡኝ። የተነሳው እንደተጠበቀ ሆኖ ቅድም ሪፈር ማድረግ የፈለኩት ነው ህገ መንግስታዊ እውቅና መስጠት የምለው ህገ መንግስቱን አይ ቲንክ የኦሮሞ ሊቃን ብቻ አይደለም የጻፉት፣ መላው የኢትዮጵያ ምሁራን የተባሉና የተስማሙበት በህገ መንግስቱ የጸደቀው ደግሞ በአገሪቱ ፓርላማ ነው። ያንን ያለመቀበል ብዬ ሜንሽን ያደረኩት በህገ መንግስቱ ላይ የተቀመጠው ፖይንት ኦሮሚያ አዲስ አበባ የኦሮሚያ አካል እና የኦሮሚያ በኦሮሚያ ውስጥ ስለምትገኝ ብሏል። ይህንን ታሪክ ነው እንግዲህ ይህንን እውነታ ነው፣ ይህንን ህገ መንግስታዊ እውቅና ነው አሁን እየነፈግን ያለ ነው ማለት ነው። ያ የተባለው ልዩ ጥቅም ምንድን ነው? እሱ በህገ መንግስቱ ይረቀቃል ተብሏል። እስካሁን የኦሮሞ ህዝብ አዲስ አበባ ልዩ ጥቅማችን የሚባለው ሁሉም የእናንተን ምቾት ታሳቢ ማድረግ የሚንቀሳቀሰው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ 40% ከፍለው ቀሪውን 60% ለ3 ዓመት የፎይታ ጊዜ በኋላ የሚከፍሉበትን ልዩ ድል አመቻችተናል። ይህ መገናኛ ጫካ ፕሮጀክት አጠገብ የሚገኘው ሳይታችን ከባለ 1 እስከ ባለ 3 መኝታ የቤት አማራጮችን ይዟል። ባለ 1 መኝታ 2.7 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 2 መኝታ 4 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 3 መኝታ 5.9 ሚሊዮን ብር ከፍለው ቀሪውን ቤቶን ሲረከቡ ይከፍላሉ። በተጨማሪም ሳር ቤት አደባባይ እንዲሁም ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን እንጠብቆታለን። ያሉን ጥቂት አማራጮች ብቻ ስለሆኑ ይፍጠን። በስራ ላይ ይዋልም ብሎ ያጨናነቀ ኃይል የለም። ቅድም ወንድሜ እንዳለው አዲስ አበባን እኛ ሁላችንም እንደምናውቀው ሁሉም የኢትዮጵያ ብሔር ብሔረሰቦች የሚኖሩባት መዲና ነች። ይህንም ማንም የካደ ሰው የለም።
ግን ኦሮሚያ አዲስ አበባ በኦሮሚያ ውስጥ የምትገኝ አካል ነች። ይሄን መዋጥ ያለ መቻል ቅድም ወንድሜ እንዳለው እቺን ሀገር ወደማይፈለግበት ቦታ ለመግፋት የሚፈልጉ ኃይሎች ካልሆኑ ባሻገር ይሄን እውነታ መካድ አይቻልም። እኔ አዲስ አበባ በአማራ ክልል ውስጥ ወይ በትግራይ ክልል ውስጥ ኖራ የኛ መዲና ሆና የሁላችንም መዲና ሆና እዛ ተቀምጣ በአማራ ክልል ውስጥ ነች ብትባል ምንድነው ችግሩ? ምንድነው የሚያመጣው ነገር? ምን ልዩ ነገር አዲስ ነገር የሚያገኙት ምንድነው ያለው? በጣም ደስ የሚለኝ ነገር ቢኖር አንዳንድ የፖለቲካ ድርጅቶች የአማራን ሕዝብ ወከልን ብለው ወይ ደግሞ እንወክላለን የሚሉት እነሱ አይደሉም። አማራነት የሚለካው በእኔ እምነት በባህር ዳር ላይ በጎንደር ላይ ያኔ የኦሮሞ ልጆች የ27ቱን ዓመት ግፍ ለመጋፈት ህይወታቸውን ያለፉትን የኦሮሞን ልጆች የኦሮሞ ደማችን ነው ያሉት አማራዎች ናቸው። እነኛ ናቸው አገር ያላቸው አገራችን ነው ብሎ የሚያውቁት መዲናችን ባህር ዳር ነው ብሎ የሚያውቁት አማራዎች እነሱ ናቸው ትክክለኛ አማራዎች። ከነኛ ጋር ችግር ያለ ብዬ አልገምትም። አገር ያለው ሰው ኦሮሚያ እኛ አገር ነች እንላለን ኦሮሞች። የአማራን አገር አማራ አገር ነው ብለን ነው የምናውቀው። የትግሬን አገር የትግሬ አገር ነው ብለን ነው የምናውቀው። ለማንም አገር ተስገብግበን ስም አውጥተን የኛ ነች ብለን የምንሄድበትም ጉዳይ የለብንም። የኛንም ግን እንዲነካ አንፈልግም። ይሄም ማድረግ ደግሞ አገርን መበጥበጥ አይደለም። ቅድም ወንድሜ ብሏል የፌዴራል ሲስተሙ ችግር ያለው አይመስለኝም። እኔ አንደኛ የፌዴራል ሲስተሙን አጠቃቀሙን ህዝቡን ማስተማር ነው። እኔ ኦሮሞ ሆኜ ጎንደር ሄጄ መኖር መመረጥ እንደምችል ህዝቡን ማስተማር ነው። ኦሮሞ ሆኜ ጎንደር ብሄድ እንደ ኢትዮጵያዊ ማለት ነው የጎንደር ህዝብን ወይ ደግሞ የአማራ ክልልን ህግ አክብሬ አማራ ክልል የሚተዳደርበትን ህግ ካከበርኩ መኖር መመረጥ ንግድ መስራት እንደምችል አንድ የአማራ ብሔር ኦሮሚያ ውስጥ መጥቶ የመስራት የመኖር የመመረጥን እድል እንዳለው ይህንን ህጉን ያለ ማስተማራችን ብቻ ነው ችግሩ። ብዙዎች በዚህ ተጠቅመውበታል። ፕሮባብሊ ኦሮሞ ትግራይ ሄዶ ቢዝነስ አልሰራም አልተመረጠም፣ ግን ከትግሬ መጥቶ ኦሮሚያ ውስጥ ብዙ ተሰርቷል፣ ከአማራ ውስጥ ተሰርቷል። ይሄንን በህጋዊ መንገድ ፌዴራል ሲስተሙ አንድ ዜጋ የመዘዋወር የትም ክልል ሄዶ የመስራት የትም ክልል ሄዶ የመምረጥና የመመረጥ መብት እንዳለው ህዝቡን ማስተማር ከቻለን የኔ ክልል ያንተ ክልል የሚባለው ይቀራል። በዜግነት መፍት ነው የምንታየው ማለት ነው። ክልልን ግን ማክበር የፌዴራል ሲስተሙ ይሄ እኮ እኛ ኢትዮጵያውያኖች ብቻ የሰራ ነው ፌዴራል ሲስተም አይደለም። ዓለም ብዙዎቹ የሚተዳደሩበት ሲስተም ነው። አሁን ስለ አዲስ አበባ ችግር ፈጥረን እንደዚህ የምንጫጫው ዋሽንግተን ዲሲ በኒውጀርሲ አካል ውስጥ ነው የምትገኘው። በዛ ጁዲሻሪ ሲስተም ነው የምትተዳደረው። የአትላንታው ዜጋ ዋሽንግተን ዲሲ የኛ ከተማ ስለሆነች በእኛ ስም ትተዳደር ወይ ደግሞ ሌላ ስም እናውጣለት የሚል ህግ የለም። አዲስ አበባም ከዚህ የተለየ ነገር የለውም። እንደ ተፈጥሮ ሆኖ እንደ ድል ሆኖ እግዚአብሔር ኦሮሚያ ውስጥ ሰራት። ወንድሜ ቅድም እንዳለው ምናልባት አዲስ አበባን የቆረቆራት ሌላ ሰው ሊሆን ይችላል፣ ከአማራው ሊሆን ይችላል፣ ከትግሬው ሊሆን ይችላል። that's not a problem መዋጥ ያቃተን ጉዳይ እቺ አዲስ አበባ የምትገኝበትን ክልል ምንድነው ይሄንን መዋጥ ያቃተን? እቺ ነች ችግሯ። ኦሮሚያ ክልል ውስጥ ብትኖርም ባትኖርም የኦሮሞ ህዝብ ልዩ የሆነ ጥቅም የተሰራበት ነገር የለም። ቦሌ ውስጥ የተገተሩት ፎቆች እኮ የኦሮሞ ህዝብ አይደለች። በአዲስ አበባ ውስጥ ብዙዎቹ ማለት ነው በባዶ እግራቸው በልመና ስም በተመሳሰሉት ሁኔታ መጥተው አዲስ አበባ ውስጥ ከብረው የኖሩ ሰዎች ናቸው። ማንም ስለዛ የሚያወራ ነገር የለም። የሁላችንም አገር ነች የሚለው ላይ ወስነን ቁጭ ብለናል። እና ይህንን እውነታ ግን መቀበልና አብሮ መኖርን ትቶ ኖኖ አዲስ አበባ በዚህ ክልል ውስጥ አይደለችም እየታወቀ ኦኬ ሌላ ክልል እንስጣት፣ ሌላ ክልል ኦኬ የአማራ ክልል ውስጥ ነች እንበላት ወይስ የትግራይ ክልል ውስጥ ነች እንበላት ይሆናል? ይሄ ነው እውነታው። አዲስ አበባ በኦሮሚያ መካከል ስለምትገኝ ልዩ ጥቅሙ በህግ ይወሰናል የሚል ነገር ያው ልዩ ጥቅም አላት የሚል ነገር ያስቀምጣል እዚህ ላይ። ይሄ እንደተጠበቀ ይሁንና ልዩ ጥቅሙ ተብራርቶ ስላልመጣ ውዥንብር እየፈጠረ ያለ ይመስላል እና ከዚህ አንጻር የሚያነሱትን ነገር መስማት እፈልጋለሁ። ይሄኛው እንደተጠበቀ ይሁንና ግን ሌላኛው ቅድም አቶ በለጠም ሲያነሱት
የተፈናቀሉ አርሶ አደሮች አሉ። ይሄ ኮዬ ፈጬ አካባቢ ብቻም ሳይሆን ዙሪያው ላይ የተፈናቀሉ አርሶ አደሮች አሉ የሚል ነገር እነሱን ዘለቄታዊ ኑሯቸውን ሊገፉ በሚችሉበት መንገድ ማቋቋም አንድ ነገር ነው የሚል ነገር አለ። አንዳንድ መከራከሪያ ሀሳብ ደግሞ ምንድነው የሚነሳው? ልዩ ጥቅም ሳይሆን የሚያስፈልገው እነዚህ ሰዎችን የሚደግፍ ማዕቀፍ ህጋዊ ማዕቀፍ መዘርጋት ነው ያለበት እንጂ የተለየ ልዩ ጥቅም የሚባል ነገር አያስፈልግም የሚሉ ሰዎች አሉ። እዚህ ላይ እስቲ ሰዓት እንዳትገድበኝ በዚህ ጉዳይ ላይ ማወራ አሁን በተለይ ለገጣፎ ላይ ባለው ነገር እዛም ስለምኖር ላለፉት 6 ዓመታትም ለገጣፎ ላይ ህዝቡን የመሬት ባለቤት ለማድረግ ስንታገልም ስለነበር እንደ ፖለቲከኛ በርካታ መረጃዎች እጄ ላይ ያሉ ነኝ። አሁንም ከተፈናቀለው ነገር ጋር ተያይዞ አሁን ከፈርሳውም ጋር ተያይዞ በርካታ ማስረጃዎችና መረጃዎች እጃችን ላይ ያሉ ቦታችንም እዛው ስለሆነ ከዚህ ካነሳው ወደ መጀመሪያውን ትልግባና ከአንቀጽ 49 ጋር ተያይዞ የሚነሳው ነገር ህገ መንግስቱም በራሱ ህገ መንግስቱን ህወሓት መራሹ መንግስት በሰዓቱ የሽግግር መንግስቱ ለራሱ በሚመቸው መልክ ቀርጾ ያጸደቀው ህገ መንግስት የኢትዮጵያ ህዝብ በግልጽ ተወያይቶ በቀር ህገ መንግስቱን አጽድቆታል። በዚህ ላይ እኮ ዶክተር ነጋሶም እኮ ምስክር ናቸው። ህገ መንግስቱን ህዝቡ በሙሉ እምነት እንዳላጸደቀው ያን የሽግግሩን ወቅት የግርግሩን ዘመን ተጠቅመውበት ነው ህዝብ ላይ ጫና ያሳደሩት። ነገር ግን ላለፉት 27 ዓመታት ዛሬ ያሉት የኦሮሞ ልሂቃን አቶ አሚንም ውጭ በትግል ላይ በነበሩበት ሰዓት አገር ውስጥም የነበሩ ሰዎች የኦሮሞ ልሂቃን ህወሓት ደቆሳ በምትገዛት ዘመን አገሪቱን ለምንድን ነው እነዚህ ጥያቄዎች ያልተነሱት? ዛሬ የመደመር ስሌቱ ተሰልቶ ኢትዮጵያውያን ወደ ፍቅር ነገር መጓዝ ስንጀምር ይህን ነገር እንደ ሰዓት ጠብቆ እንደፈነዳ ፈንጅ ለምን ተነሳ? መታገል ከነበረባቸው ያኔ መታገል ነበረባቸው። ልዩ ጥቅም የሚያሰጥ በአንድ ሀገር ላይ አንድን ዜጋ ልዩ ጥቅም የሚያሰጠው ጉዳይ ምንድን ነው? የተለየ ዜግነት አለ ልዩ ጥቅም የሚያሰጥ ይሄ በጣም ጥናት አለበት። ህገ መንግስቱ ላይም ተድፈንፍኖ ነው የተቀመጠው። ከዛ በኋላም በመመሪያም ወይም በህግ ሌላ ማብራሪያ ሰጥቶት እስከማውቀው ድረስ በፓርላማ ጽድቅ ወጣ እንትንም የለም አልተተገበረም ባለፉት 27 ዓመታት። እዚህ ግን እንደ ማስፈራሪያ ሆና ህገ መንግስቱ ላይ ሰፍራለች። ነገር ግን ቅድም አቶ በለጠም ሲናገር ከተማነት እየሰፋ ነው የመጣው። አቶ አሚን ከኛ በተሻለ ምዕራብ ዓለም ላይ ኖርሃል። አንድ ከተማ እየሰፋ ሲመጣ እየተለጠረ ይመጣው። አዲስ አበባ በፊት ከነበረው ነገሯ እየተለጠች መጣለች። አሁን ኦልሞስት አሁን ጣፎ ላይ ስንመጣ ባውንደሪ ተደርጎ ተያዘው። ልክ አባኪሮስ የሚባለው ድልድይ ጋር ያለው ድልድይ ማዶ ላይ ኦሮሚያ ክልል ይሆናል። ኮዲ ማዶ ላይ አዲስ አበባ ክልል ሆኖ ነው አሁን የምናየው ባለው አወሳሰን። ይሄ አሁን የምናየው የአንቀጽ 49 ጉዳይ የትኛው ጥቅም ምን አይነት ጥቅም የሚል ዝርዝር ነገር የለውም። ነገር ግን አንድ ከተማ ሲሰፋ ከተማው ዙሪያ ያለ ማህበረሰብ በጣም በርቀት ካለው 500 ኪሎ ሜትር 1000 ኪሎ ሜትር ካለው ማህበረሰብ የተለየ ተጠቃሚ ነው ለዘመናዊነት ቅርብ ስለሆነ። እንደው ምናልባት ግን እንዲጨምሩበት እዚህ አንቀጽ 49 ላይ ያለው ያው ህገ መንግስት ላይ ብዙ ጊዜ በደፈናው አይደለ ብዙ ነገሮች የሚቀመጡት ዝርዝር ህጎች ይወጡለታል ይላል። ቀደም ደግሞ እርሶ ባነሱልኝ ነገር ላይ በ27ቱ ዓመት ትግል ውስጥ አልተነሳም፣ ህወሓት ጫና ይፈጠር ነበር፣ በዛ ጊዜ ውስጥ ይሄ መብት ሊከበር አልቻለም የሚል ነገሮች አሉ። አሁን ምናልባት ይሄ መብት ወደ መከበሩ መጥቶስ ከሆነ እስቲ አያይዘው ይመልሱልኝ። ይሄ መብት ልዩ ጥቅም የሚለው መብት በራሱ መጠናት ያለበት። ምክንያቱም እኛ ስንታገል ህገ መንግስቱ መሻሻል አለበት ነው የምንለው። ህገ መንግስቱ በርካታ ለአገር የማይጠቅሙ ለህዝብ የማይጠቅሙ በርካታ ነገሮች አሉበት፣ ውስጡ የታጨቁ እርስ በርስ የሚያገፋፉን ጉዳዮች አሉበት። አንዱም ህገ መንግስቱ መታየት የሚገባው ይሄ ልዩ ጥቅም የሚለው ጉዳይ ነው። ከምን ተነስቶ ነው ልዩ ጥቅም የተባለ? ለምንስ በህግ 27 ዓመታት ሙሉ ለምን አልተዘረዘረ የሚለው ይህንን ነው የምናነሳው እኛ። መሻሻል አለበት ብለን ስለምናምን ነው ህገ መንግስት ውስጥ ይሄ አንቀጽ ራሱ። ስለዚህ ከዚህ ነገር ጋር ተያይዞ የሚነሱ ነገሮች ግን እንትናቸውን እየሳቱ መጥተዋል። ፈራቸውን ልዩ ጥቅም ሲባል ከአንዱ ዜጋ ይልቅ አንዱ መኖሪያ እንዲኖረው መኪና እንዲኖረው ጥሩ ኑሮ እንዲኖር የምናደርግበት አይነት ነገር ከሆነ ሪሊ ይሄ በዜጎች መካከል የሚፈጠር ልዩነት ጋፕ ይፈጥርና ሌላ ቀውስ ውስጥ ነው የምንገባው። ልዩ ጥቅም የሚለው ነገር በራሱ ምንድን ነው የሚለው ነገር የህግ ትርጉም ያስፈልገዋል። ይሄ እንዳለ ሆኖ አሁን ግን እየተፈጠረ ያለው በተለይ ከዚህ ከከተሜነት መስፋፋት ጋር ይሄን ማገድ አይቻልም። አንድ ከተማ እዚህ ቦታ ሊሚትድ ነው ከዚህ ማለፍ የለበትም ብለን ወሰንንለት አናቆሙም። ከተማነት እየተስፋፋ ይመጣ ጉዳይ ነው። ስለዚህ አዲስ አበባ ከኮዮ ፈቼም አልፋ ልትለጠጥም ትችላለች። ወደፊት የሚቀጥለው ትውልድ ለጥጦ ትልቅ ከተማም ሊያደርጋት ይችላል። ይሄንን አርባናይዜሽን ማቆም እንችላለን ወይ? በፍጹም አንችልም። የአንድን ከተማ እድገት መወሰን አይቻልም። ስለዚህ ከተማ ዙሪያ ላይ ያሉ ሰዎች ደግሞ ይነሳሉ፣ ይፈናቀላሉ። ኢኔሴንስ መፈናቀል የሚለው ትንሽ ከበድ ይላል። እኔ ስለነበርኩበት ባለፉት 6-7 ዓመታት ስፔሻሊ በጣፎ
ጉዳይ ላይ በርካታ ስራዎችን ስለሰራው ከአንድነት ፓርቲ ጋርም ከሰማያዊ ፓርቲ ጋርም። ምናልባት ግን አሁንም ይቅርታ ማልገባ ነው እንዳሉኝ የሚቀጥለው ትውልድ ምናልባት ከኮየ ፈጭም አልፎ ከተማውን አርባናይዝ ሊያደርግ ይችላል የሚል ሀሳብ አንስተዋል። ምንም ስህተት የለውም። ምናልባት ግን አቶ አሚን ቅድም አንድ ያነሱት ነገር አለ፣ እውቅና እየሰጡ መንቀሳቀስ የሚለው ነገር አለ። እሱስ እንዴት ይታያል? ይሄ እኮ ነው በጣም አስቸጋሪው ነገር። የኢትዮጵያ ውስጥ የብሔር ስብጥሩ በጣም ተዥጎርጉሮ ወጥቷል። በአሁኑ ሰዓት እያንዳንዱን እንደው በደም ተለክቶ የሚገኝ ቢሆን ኦሮሞ፣ አማራ፣ ትግሬ፣ ወላይታ፣ ሲዳማ እያልን ብንተነትነው ይሄንን ከየትኛው ደም ውስጥ የትኛውን ነቅሰን እንደምናወጣ በጣም አስቸጋሪ ነው የሚሆነው። ምናልባት ትላንትና የተወሰነ ቦታ ላይ ያለ አንድ ማህበረሰብ በዛ ባለው ባህልና ብሔርና በማህበረሰቡ ወቅ እዛ አካባቢ ያለውን ማህበራዊ ህይወት ሊገፋ ይችላል። አሁን ግን ድንበር ተሻጋሪ ሆኗል የሰው ስብጥር። ስለዚህ አንዱን ብሔረሰብ ለይቶ ብቻ አውቶ ማስቀመጥ በጣም ከባድ ነው የሚሆነው። ጠቅላይ ሚኒስትር አብይ አህመድም ወደ ስልጣን ሲመጡ የኢትዮጵያ ህዝብ እኮ የተቀላቀለ ጤፍ ምንድን ነው የምንለው ሰርገኛ ጤፍ ነው። ከዛ ውስጥ ለይቶ ማውጣት በጣም በርካታ የኦሮሞ አዛውንቶችም የህዝቡን እንትን የኢትዮጵያዊነትን ዝንጉርጉርነት ሲነግሩን ልክ እንደዚሁ ሰርገኛ ጤፍ ነው የሚሆነው። ስለዚህ ይሄን ግምት ውስጥ ስናስገባ ዛሬ ይሄን ለይተን ይሄ ያንተ ነው እያልን ለምንድን ነው የፈራው ሰው? ይሄ ያንተ ነው የሚለውንም ነገር እኮ ለማንሳት ፍርሃት አለበት። ምክንያቱም ላለፉት 27 ዓመታት የታዩት መፈናቀሎች ከኦሮሚያ ክልል ከቤኒሻንጉል ክልል የሚፈናቀለው አማራ፣ ከሶማሌ ክልል የሚፈናቀለው ኦሮሞ፣ ከጉጂ ዞን ኦሮሚያ ላይ የሚፈናቀለው ጌዴኦ ይሄ አገር እንደሌለው ሆኗል። ስለዚህ መፈናቀሉ ይሄ ቦታ የኔ ስል ትላንትና ይሄ የኔ ስለሆነ አንተ መጠቀም አትችልም የሚል ነገር አልነበረም። ዛሬ ግን በጣም እየጠበብን መጣንና ይሄ መሬት የኔ ስለሆነ አንተን መሸከም አይችልም እያልነው ነው። አንተን መሸከም አይችልም የሚለው ህዝብ እንትን ደግሞ የፌዴራል ስርዓቱ ሲዋቀር ህዝቡ ስለ ኤትኒክ ፌዴራሊዝም እውቀቱ ሳይኖረው አንተን ፌዴራሊዝሙን ጫንበት። ስለዚህ ይሄ ክልል የኔ ስለሆነ አንተ እዚህ መኖር አትችልም የሚል ነገር ነው ያለው በህዝቡ አእምሮ ውስጥ። ይሄ ነው የተፈጠረው። አሁንም ወደ ጣፎ ልመልስ። ትልቅ ሰብአዊ ቀውስ ነው የተፈጠረው። ፍራንክሊ ትላንትና ስንታገለው የነበረው ህወሓት በኤክስካቫተርና በሎደር የዜጎቹ ቤት አላፈረሰው። ትላንትና ስንታገለው የነበረው ለውጡ ከመጣ በኋላ ግን በኤክስካቫተርና በሎደር የዜጎችን ቤት ማፍረስ፣ ቆርቆሮውን እንኳን ሸጠው እንዳይጠቀሙ ማድረግ ይሄ ሪሊ ከሰብአዊነት የመነጨ ነው ወይ? አንድ ሁለተኛው ነገር ወደ 2000 ቤቶች ናቸው በአሁኑ ሰዓት የፈረሱት። ዙሪያ እኔ ቤት አካባቢ ያሉ ቤቶች በብዛት ፈርሰዋል። ጠዋት በሬን ከፍቼም ስወጣ ፍራሾቹን ነው የማየው። ዮሐንስ ቤተክርስቲያን፣ መድኃኔዓለም ቤተክርስቲያን፣ ገብርኤል ቤተክርስቲያን በርካታ የፈረሰባቸው ሰዎች ተጠልለዋል። ለተጠለሉ ሰዎች እንኳን ምግብ እንዳይሰጥ የከተማው ባለስልጣኖች ምግብ የሚያደርሱ ሰዎችን እያሰሩ ነው ያሉት አሁኑ ሰዓት። ይህን ስናስብ እነኚህ ሰዎች ሲሰሩ የት ነበሩ የከተማው ባለስልጣኖች? እውነቴን ልንገራችሁ ለአንድ የመናዊ ዜጋ እኮ ብሔር ኦሮሞ ብሎ መታወቂያ የሰጡ ሰዎች ናቸው ለገጣፎ ላይ ያሉት ባለስልጣኖች። ፍራንክሊ እኛ በማስረጃ ያዝነው ነው የምነግራችሁ። ለአንድ የመናዊ ዜጋ ዜግነቱ ኢትዮጵያ ያድርገው ብሔሩን ኦሮሞ አድርገው የሰጡ ናቸው ገጣፎ ላይ ያሉት ባለስልጣኖች። ላለፉት 7 ዓመታት የተታገልናቸውም እነሱን ነው። 20፣ 30፣ 40 ሺህ ብር እንደፈለጉ በሙስና ተጨማልቀው ያሰሩት ቤት ነው ዛሬ የዳው ቤት ተፈረሰው። ይሄ ደግሞ ኢትዮጵያዊነትን ጥያቄ ውስጥ ይከተዋል። የፈረሰበት አማራም አለ፣ ኦሮሞም አለ፣ ደቡብም አለ። በርካታ ብሔር ብሔረሰቦች ናቸው የፈረሰባቸው። ከማስተር ፕላን ውጪ ሲሆን እነኚህ ይፈርሳሉ የተባሉት 12000 ቤቶች ሲፈርሱ መንግስት አልነበረም ወይ? ዛሬ እኮ ስልጣን ላይ ያሉት የለገጣፎና ለገዳዲ ባለስልጣኖች እዛው ቦታቸው ላይ ነበሩ። እኛ ታግለን ከመጀመሪያው ከንቲባ ጀምሮ ደግሞ እስር ቤት ያሉ አሉ፣ ዋጋ ከፍለን እኛ በዚሁ ጉዳይ ላይ። ስለዚህ ዛሬ እንዴት አድርጎ ነው ኢትዮጵያዊ ነኝ የሚለው? እኔ የምልህ ሲኖር ኢትዮጵያዊ ካልሆነ ምን ያደርግለታል? ሲሞት ኢትዮጵያዊ ቢሆንስ ንገረኝ። ምንም ፋይዳ የለውም። መኖር አለበት ኢትዮጵያዊ ነው። አንድ ሁለተኛ፣ ካሳን በተመለከተ ዙሪያው ላይ ለምሳሌ ጣፎ ላይ እነ ሲሲዲን የሚያክሉ ትልልቅ ሪል ስቴቶች እነ ሮፓክን የሚያክሉ ሲሰሩ የመጨረሻው ትልቁ 12 ብር ነው የተከፈላቸው ካሳ ለአንድ ገበሬ። ይሄን ያደረገው መንግስት ነው። መንግስት ግን መሬቱን በሺዎች የሚቆጠር ነው አንዱ ካሬ ሲሸጥ የነበረው። እነኚህ የተፈናቀሉ ገበሬዎችን የካርታ ባለቤት ለማድረግ ከኦህዴድ ሹማምንት ከኦዴፓ ሹማምንት ጋር ትንቅንቅ አንገት ለአንገት ትንቅ ተያይዘን ነው ያሳልፍነው 6 ዓመት ህዝቡን የካርታ ባለቤት ለማድረግ ያን የከተማውን ነዋሪ እንደገና እንዲቋቋም ህዝቡ ለማድረግ። ነገር ግን የሚፈናቀሉትን ሰዎች ሲነሱ የተሰጣቸው ካሳ ከመንግስት ካዝና ያወጣው ካሳ አይደለም እነሱን ሊያቋቁም ለዕለት ጉርስ እንኳን ይበቃ አልነበረም። ለዚህ ምን መፍትሄ ያስፈልጋል? አሁንም መፍትሄው መንግስት እጅ ነው።